አንድ ቤት ውስጥ ሰዎች ሰብስበ እግርን ቢስሙ እንደ ጠንቋይ በርሶ መጀንብለው ቢገቡ ራሱ ጣልቃ አልገባም። መሞሽለጥ ነበር ከስራ መሰረቱ ግሽልጥ አድርጎ የሚያነሳልን ይጥፋ የዚህን ሰውዬ እንትን ሰዎች ለሆነ ነገር ክሬዲት ሊሰጣቸው እንደሚገባ አምናለሁ። ለባዶነት ግን ክሬዲት ይሰጣ አይቻልም። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ ቤተሰቦች። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር እንዲሁም ደግሞ አዝናኝ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ ቤተሰቦች። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተንም በመንካት ቻናሉን ፋሚሊ ሁኑ። በተጨማሪም እኔ እዚህ በቪዲዮቹ ላይ ሐሳብ አስተያየትን እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ በነጻነት ሐሳባችሁን አጋሩኝ ቤተሰቦች። እንግዲህ ሁላችንም በመነከታተለው በወቸ ጉድ ፖድካስት ላይ ከሰሞኑ አዶናይ የተባለው ወጣት ቀርቦ እንግዲህ ተናገሩን ሰምታችኋል ቤተሰቦች። የብዙዎችን ልብን የሰበረ እንዲሁም ደግሞ ጋጠወጥነትን የተሞላበት ንግግርን አካሄዶ ነበር። በዚህ ጉዳይ ላይ ብዙዎች ብዙ ነገር ተናግረዋል። ከነሱ ውስጥ መካከል እንግዲህ ሰመረ ባሪያም የተናገረው ንግግር አሉ። የእምነት አስተማሪዎችም እንግዲህ በዚህ ጉዳይ ላይ የራሳቸውን ሐሳብን ጣል አድርገውበታል። እነዚህን የመሳሰሉ ቪዲዮዎችን ይዤላችሁ ስለመጣሁኝ አብራችሁን ቆዩ ቤተሰቦች። ወደ ቪዲዮዎች እንሄዳለን። አባ አቤት እንጀራ አስተሽጠኝ። እሺ ስንት ላድርግልሽ? አንድ አይደለ ቶቶ አረ ፈታል እና አምስት ሺህ ብር ማን ይቀጣል? ይኸው በዚህ አድርግ። የምርህ ነው? አዎ አንድ እንጀራ ይኸው እዚህ ላይ እና ገና ትቀጣለህ ለአንተ 5000 ብር ደግሞ በኋላ ነበር ልጅ ሲያላሳድግ ጋሽ እንደዚህ አድርገህ ኧረ አድርገው እዚህ ላይ እሱ ወደዛው ስል ኧረ ዞር በል 5000 ብር ነው አቤት። ኧረ ምን ጊዜ ምናምን የለም ተወኝ እባክህ። ይኸው እሺ ገናም ደግሞ ሊያስቀጣኝ አይ ፌስታል ጉድሽ ፈላ አልዳፋፍ እንግዲህ ቤተሰቦች ከሰሞኑ የጸደቀ አዲስ ህግ አለ። እንግዲህ እሱም ህግ ምንድነው? ባለ አንድ ብሯን ፌስታል ይዞ የተገኘ 5000 ብር የኢትዮጵያ ብር እንግዲህ ይቀጣል ተብሏል። እባካችሁ ተጠንቀቁ። ምንድነው? ምን ላርጋት? ማሪ ስጦታ ነው። ያንተ ካልሲ አንሶ ነው ሌላ ቤት የሚያጠነባ ነገር ይዘህልኝ የመጣው? ወይስ ቤቱን 40 ማረግ? ኧረ ላሽ እንዴ 100,000 ብር ነው እኮ የገዛሁት። ድመቷን ውሽማ ነው ይዘህልኝ የመጣው? እኔን ስታገባ የ5000 ብር ጥሎሽ አልገዛህልኝ ሰውዬ ለድመት 100,000 ብር ውሽማ በእንስሳ አይዘዌ ሜድ ኢን ኢትዮጵያ የኢትዮጵያ ባህል በቃ ኢትዮጵያ ውስጥ ብቻ ነው። የኢትዮጵያ ሴቶችን በድመት ነገር ማታለል አይቻልም። የውጭ ባህልና በተገጨ አረከው እንግዲህ ትዳር ፈረሰ። እንግዲህ ቤተሰቦች ከሰሞኑ በወቸ ጉድ ላይ ከቀረበው አዶናይ እስቲ ትንሽ ንግግሩን እንየውና የራሳችንን ሐሳብን ጣል እናደርግበታለን። ቨርጂኒቲን ያጣሁት ከዛ በፊት ነው እንዴ ያ this is ቆይ ከአራተኛ ክፍል በፊት እንደዚህ ይቻላል ያስብላል። እንግዲህ ምን ታደርጉታላችሁ ነው እንግዲህ ዲቴል እንዴት ዲቴል ለመግባት is just ከአራተኛ ክፍል በፊት ማለት እኮ ስንት ዓመት እንደሆነ ገብቷል። almost like very near እዛው ነው ሶስተኛ ክፍል አካባቢ it wasn't like a successful but yes ተሞከረ። አቤት ፋሚሊያው እንዴት ያንተ ታላቅ የሆነ ሰው ነው? no same age ሰርግ ትላል እንዴት እንዳወቁት አላውቅም። ሰርግ ምንድን ሰርግ ነገርኩህ እኔ I don't know why ሰርግ እቃቃ ይጮት ባልና ሚስት ምናምን እንደዛ መሰለኝ ነው ማለት ይፈልግ ባልና ሚስት ነገር I think recording several like እንትና ሪከርድ ሰብሬያለሁ ይላው ሶ አይ ዶንት ኖ እንደዚህ አይነት ነገሮች ስታወራ ወሬው አይደለም የሚገርመን ሰው ፊት ለዛው በጣም ብዙ ሰው የሚያው እንትን ላይ ድፍር ብለህ እንደዚህ አይነት ወሬ ማውራትህ ነው የሚገርመን ባይዘው ወሬው አይደለም ገባ
እንዴት እንደዚህ ነገሮች የምታረገው? እሺ ሁላችንም ማለት ነው we're acting like እቺ ህይወት ጥቅም እንዳላት ጥቅም የላትም። አያችሁ እኔ በጣም ኤክስፕሎር ማድረግ ወዳለሁ። ላይክ ስለ ህይወት በደንብ አጥንቻለሁ። ብዙ መጽሐፍቶችን አንብቤያለሁ። የህይወት ትርጉሟን ለማግኘት ማለት ነው። and ያወቅኩት ትርጉም እንደሌላት ነው። ልብ ብላችሁ ካስተዋላችሁ ማለት ነው እቺ ዓለም አየር ላይ እየተንሳፈፈች ነው ያለችው። እኛ አሁን ሱፋችን ለብሰን ማስክ አድርገን እንወጣለን እናስመስላለን። we think that everything is serious but nothing is actually serious። ሁላችንም በቃ የሆነ ህይወት እንደተሳካልን የሆነ እንዳወቅናት ነው የምናስመስለው አናውቅም። so that's why I share because ሁሉም ሰው የየራሱ ገመና አለው የየራሱ ሚስጥር አለው። እኔ ደግሞ ከሰው ክብር አልፈልግም ካሁን በኋላ because I've realized ከሰው ክብር ፍቅር ስትጠብቅ ሁሌ መስረኛ ነኝ። እንግዲህ የተናገረው ነገር ሰምታችሁታል ቤተሰቦች። በጣም ለመስማት ይከብዳል። ኦሬዲ ከአራተኛ ክፍል በታች ሆኖ እንደዚህ አይነት ነገር ሐሳብ ያለበት ሁኔታ ውስጥ ከገባ እንግዲህ እኔ ምንም አይደለም። እና ደግሞ የገረመኝ ነገር በኮንፊደንስ ይሄን ነገር መናገር። በእርግጥ ብዙዎቹ በዚህ ጉዳይ ላይ ብዙ ሰዎች ይሄን ነገርን አድርገው ሊሆን ይችላል ግን እሱ እዚህ ጋር ሚዲያ ላይ መጥቶ ስለተናገረ ነው ወይ ብለው በሱ ጎንም የቆሙ ሰዎችም አሉ። ነገር ግን እነዚህ መጥፎ ልምምዶች ናቸው እንጂ ምንም ለህይወት ጠቃሚ ነገር አይደለም። ማንንም ሰው የሚያውቀው ነው ብዬ ነው የማስበው እኔ። ነገር ግን እንዴት አድርገን ማለትም እነዚህ ነገሮች ያው አይደለ በእኛ ባህል ኢትዮጵያዊ ባህልነትን ስንይዝበት አስፈላጊ አይደሉም። በተለይ ደግሞ በሚዲያ ደረጃ የሚነገሩ ጉዳዮች አይደሉም ብዬ ነው የማስበው። እስቲ በእነዚህ ቪዲዮዎች ላይ አንድ ሁለት ማጠናከሪያ ልስጣችሁ። ወንዶች ከጨነቃቸው accept yourself be okay ሲጋ ምታቀም በቀቀ ምንድነው? ቆይ ምንድነው የሚመታው? ማን ነው የሚመታው? ማን ነው እሱ የጠራው ሰውዬ? ማን ነው ስጋጃ ምናምን ያለው ሰውዬ ማን ነው ራሱ? ምንም ማለት ምንም ከቴክኖሎጂ ጋር እየሄድኩ አይደለም ወይ የሆነ ወደኋላ እየቀረው ያለው አላቅም። ብቻ ግን ማለት ነው ችግር ይምታክ ችግር እያሯሯጠ ከዚህ ሞቃዲሾ አድርሶ በሞቃዲሾ አድርጎ ወደ ዱባይ አልፎ ማለት ነው ማዳጋስካር ላይ ይበል መሞሽለጥ ነበር ከስራ መሰረቱ ግሽልጥ አድርጎ የሚያነሳልን ይጥፋ የዚህን ሰውዬ እንትን አንተ ምንድነው የምትለን አንተ አልገባህም እንጂ በአራተኛ ክፍል ምናምን ያልከው እኮ ማለት ነው በዛ ሰዓት የቱ ጋር እንዳለ ራሱ እኮ አያውቁም እኮ ልጆቹ አያውቁም። ምን እያስተማርክ ነው ለሰው? ምን እያልክ ነው አንተ እንዴት አይደለ በዛ ሰዓት እንዴት ሳይል ይሆናል እንደ ስለ ጡጡላክ ነው የምታወራው? ግን ስለ ጡጡላክ ያንጠልጥልህ መጋኛ መጋዣ አንተ አልገባህም እንጂ አጋንንት መሀል አናት ላይ ቆሞ ቶርክ እያረገብህ ነው። ለዛ ነው አንተ ከስር የሚያርገበግብህ። ባገኘው በድንጋይ ነበር መበለጥጥ ያስብላል መጥሪ ጋይስ በቃ እኔ እንደው የልብ የተናገረች እሷ ነች በትክክል። ምክንያቱም እኛ በአራተኛ ክፍል በታች እያለን ምንድነው አናውቅም ብዬ ነው የማስበው እኔ ለራሴ። ኦሬዲ አራተኛ ክፍል አብዛኛው ሰው እንደዚህ አይነት ማይንድ የለውም ብዬ ነው የማስበው። ኦሬዲ ማወቅ ሊያውቅ ይችላል ግን እንደዚህ በዚህ ደረጃ ግን ከማለት ደረጃ የኒጀርስ ያለ አይመስለኝም። ግን ለማንኛውም በዚህ ንግግሩ በጣም ብዙ ሰዎች በዚህ ጉዳይ ላይ ደስ ያላቸው አመለካከት በጣም ቀንሷል ብዬ ነው የማስበው። በተጨማሪም እስቲ ከእምነት አስተማሪዎች የተነገረ ንግግር አለ። እስቲ እሱን እንመልከት። ሲያወሩ ሲነጋገሩ የሚሳቅበት ቦታ አለ ግን ለሚዲያቸውም አይመጥንም። በጣም ናስቲ የሆነ ነገር ነው ማለት የሚሰሩት ነገር ሲያስጠላ። እሱ ያወራል እኔ እንጃ ታሳፍራላችሁ። እዛ ጋር ያለ ቤኪና ማን ነው ቤኪና ዮናታን የሚባሉት ሁለቱ ልጆች ያደረጋችሁት ነገር እዚህ ፓርት ላይ ሌሎቹን አይደለም እዚህ ፓርት ላይ የሆናችሁት ሁኔታ የሳቃችሁት አሳሳቅ ምናምን በጣም ነው የሚዘገን ነው። በጣም ነው የሚያስጠላው። እናንተን ቁጭ ብሎ የሚሰማ ህዝብ እኔ ይገርመኛል። ጉዳዩ በጣም ሲሪየስ ነገር ነው። ጉዳዩ በጣም አደገኛ ነገር ነው። የምሬን ነው የምላችሁ። ኢትዮጵያ ውስጥ 85% ማለት ነው በዚህ አይነት ነገር ተጠቂ እንደሆነ እኔ በግልጽ ነው የምነግራችሁ። ማንም ሰው በግልጽ ስለማያወራ በግልጽ ስለማይነጋገር በየቤቱ ዝም ብሎ እየተሰቃየ ከመኖር ውጪ ማለት ነው በየቤቱ እየተሰቃየ ከመኖር ውጪ በቃ አንገቱን ደፍቶ ከመኖር ውጪ ሕክምና አግኝቶ ራሱን ትሪት አድርጎ በየራሱ ነው ሁሉ የሚጋፈጠው። ቢል ከአንድ ሳምንት የዘለለ አይቆይም ይሄን ነገር ለማቆም። በግል ወሲብ የሚጠቃ ሰው በማስተርቤሽን የሚጠቃ ሰው ለማቆም ቢያንስ ማለት ነው
አንድ ሳምንት ብቻ ነው በቃ ከዛ በኋላ ተመልሶ ይመጣበታልና እድሜ ልኩን የሚማቅቅበት ችግር ነው። ዛሬ ወላጆች ልጆቻችሁ ስልክ ላይ ያለውን ነገር ተከታተሉ። ወላጆች ወንዶች ልጆቻችሁ ከ15 ዓመት በላይ ከ15 ዓመት ጀምሮ ያሉ ልጆቻችሁን ስልኮቻቸውን የሰጠቻቸውን ስልኮቻቸውን ተከታተሉ። የስንት ሰው የጎግል ሂስትሪ ቼክ ቢደረግ ስንት ጉድ ይወጣል። ስንትና ስንት ጉድ ይወጣል። ስንቱ ፖርን አዲክትድ ነው ወይንም ደግሞ በወሲብ ፊልም የተጠቃ ነው። በቃ የደነዘዘ ነው። ወጣቱ ደንዝዟል። አእምሮውን ተቆጣጥሮታል። አይችልም በቃ ከዚህ ነገር መላቀቅ። ጠዋት ማታ ቀን ባገኘው ሰዓት በዚህ ነገር ውስጥ ተዘፍቆ ነው ራሱን የሚያገኘውና ግን እርስ በርሱ ማንም አያወራም። ሁለት ጓደኛ ማቾች እንደዚህ አይነት ሱስ ውስጥ ቢኖሩ በእንደዚህ አይነት ነገር ውስጥ ቢጠቁ አያወሩም፣ አይነጋገሩም፣ ያፍራሉ። እኔ እኮ እንደዚህ አይነት ነገር ውስጥ ነኝ ብሎ የሚያወራ ሰው የለም። የሚነጋገር አንድ ሰው አታገኙ። ዝም ብሎ በቃ እዛ ውስጥ ከመሰቃየት ውጪ ማንም አይነጋገርም። ዛሬም ደግሜ እነግራችኋለሁ። ዛሬ ለወጣት ወንዶች ከዛ ደግሞ ለባለትዳሮች ከዛ ደግሞ ለሴቶች ከዛ ደግሞ ሚድል ኤጅ ላይ ስላሉት ሰዎች እናገራለሁ። ወንዶች በተለይ ያላገባችሁ በእጮኝነት ሊሆን ይችላል ወይም ደግሞ ገርልፍሬንድ የሌላችሁ ወይም እጮኛ የሌላችሁ ወይም ያላገባችሁ ወንዶች እድሜያችሁ ከ20ዎቹ እስከ 35 ድረስ ያላችሁ ወንዶች አሁን አዳምጡኝ። እድሜያችሁ ከ20ዎቹ እስከ 30 ምናምን ዓመት አካባቢ ያላችሁ ወንዶች አዳምጡኝ። የመጀመሪያው የግል ወሲብ ወይም ማስተርቤሽን ወይም ሴጋስ የሚባለው ነገር የመጀመሪያው መነሻው ጽንሰ ሐሳቡ የሚጀምረው ከወጣትነት ጋር ወይም ደግሞ ከአካላት ለውጥ ጋር ወይም ደግሞ ይሄ ያለ አይደለ ስጋዊ ፍላጎት ይመጣል። ስጋዊ ፍላጎታችን ወይም ደግሞ የስሜት መቀስቀስ ያን ነገር ለማድረግ ፍላጎት ይሄ ናቹራል የሆነ ነገር ነው። እንዲህ አይነት ስሜት ካልተሰማ በሽታ ነው፣ ቼክ ነው ማድረግ ያለብህ። ይሄ ናቹራል የሆነ ስሜት ነው። እንደዚህ አይነት ነገር ማሰብ ለማድረግ መመኘት ወይም ደግሞ የሐሳብ ሰውነት ላይ ይሄ ናቹራል የሆነ ነገር ነው። ይሄ በጣም ያን ያህል መጥፎ አይደለም፣ ናቹራል ነገር ነው። ከዛ ይሄ ሐሳብ ወዴት ይለወጣል? ሰዎች በቀላሉ አሁን የሚዲያው ክፋት የኢንተርኔቱ ክፋት ፖርኖግራፊ የሚባለው ነገር በግልጽ በሁሉም ቦታ ላይ አለ። ስለዚህ በቀላሉ ወደ ፖርኖግራፊክ ሳይት ይገባና እዛ ላይ ያሉትን ነገሮች ይመለከታል። እዛ ላይ ትወና ነው የሚያደርጉት። እነዛ የሚያዩን ያንን የወሲብ ፊልም እያየ ያ ጭንቅላቱን፣ አይኑን፣ ሁሉ ነገሩን፣ አካላቱን ይቆጣጠራል። ከዛ በኋላ ይሄ የዝሙት መንፈሱ ወይም ደግሞ ግንኙነት የማድረግ መንፈሱ ከአቅም በላይ ከሚችለው በላይ ከቁጥጥሩ ውጪ ይሆንበታል። ስለዚህ ከቁጥጥሩ ውጪ ሲሆንበት አጠገቡ ሴት የለ፣ አጠገቡ ማንም የለም። ስለዚህ የመጀመሪያ ምርጫ የሚያደርገው ምን ይሆናል ማለት ነው? ራሱን በራሱ ማርካት። ከዛ ይሄንን ነገር ምን ያደርገዋል? ሀቢት ያደርገዋል። የመጀመሪያው ስቴፕ የትኛውም ሰው ወንዶች ፕሊዝ በተቻላችሁ አቅም ኢንተርኔት ቤትም ሄዳችሁ ይሁን የስልክ ቦታም ሄዳችሁ ይሁን ሎክ አስደረጉት ሳይቱን፣ የፖርኖግራፊውን ሳይት። እንግዲህ ቤተሰቦች ወንድማችን ልደት ቃ የተናገሩን ሰምታችኋል። ብዙ ታዳጊ ወጣቶች በእንደዚህ አይነት መጥፎ ልምምድ ውስጥ ይገኛሉ። ብዙዎች ከዚህ ህይወት ለመውጣት ይሞክራሉ፣ ነገር ግን አንቆ ይዟቸዋል። ቤተሰቦች በእንደዚህ አይነት ጉዳይ ላይ ለብዙ ጊዜ ብዙ ነገሮች ሲነገሩ ነበረ፣ ብዙ ጥናቶችም ሲደረጉ ነበረ። ነገር ግን ለእንደዚህ አይነት መልስ ወደ እምነት ከመቅረብ ውጪ ሌላ ምንም አማራጭ የለም። ቤተሰቦች እስቲ እንደዚህ አይነት መጥፎ ልምምድ ውስጥ ያሉ ሰዎች ምን ማድረግ አለባቸው ብለን ስናስብ እስቲ የአባታችን የአባ ገብረ ኪዳን ስብከትን እንስማው። እስቲ አንድ ምክር ልምከራችሁ። መቼስ መምህር መምከር አይደለም፣ እኔም ደግሞ መጻሕፍት ይመክሩኛል፣ ሌሎች አባቶች ይመክሩኛል። በነገሩ እኔንም አሁን እኮ እኔን ጨምሬ ነው የሚጨፈጭፈኝ። ቃል እግዚአብሔር ያዳላ አናቴን እያለ አብሬ ተመልክቼው በሌላ ቀን ሳስተምር አናቴን እያለኝ ነው የምናገረው። በየትኛውም ደቂቃ የሚጸጽታችሁን ስራ አትስሩ። ያንን የምናደርገው ለማን ብለን ነው? ለክርስቶስ ብለን ነው። ተሳድቤ ለ30 ደቂቃ ስሜቴ ይውጣልኝ ወይስ ራሴን ልግራና ክርስቶስ ደስ ይበለው? ይህንን ማሰብ አልታረቅም ብዬ ክብሬን ጠብቄ ሄጄ ደስ ይበለኝ ለጊዜው ወይስ ታርቄ የሰላም አምላክ ክርስቶስ ከኔ ጋር ይሁን? ይሄ እኮ ነው፣ ምርጫ እኮ ነው። እኛ እኮ እንደ ህፃን እኮ ነው። ህፃን ልጅ አለ፣ በጣም የሚያስቅ ህፃን ልጅ ያብጥበታል። እዚህ ላይ ነው ያበጠበት። እዚህ ላፍርጠው እንዲ ወደኛ ነው ምንፈልግ ይላል። አይኑን ሊያጠፋው እያለ ማለት ነው። ምክንያቱም የጊዜቱን ያችን መነቀሷን ነው የማይፈልጋት። ነገ አይኑ እንደሚያጠፋ ያውቅ።
እኛም የጊዜዋን ያችን ፍርጥ የምትለውን ደስታችን ብቻ እንፈልጋለን። መጨረሻ ላይ ብቸኝነት፣ ባይተዋርነት፣ ጸጸት፣ የልብ ግርፋት ነው የሚቀረን። ግን ነፃ የምንወጣው ግን አይምሯችን ሰላም የሚሰማው ተበድለን ይቅርታ ስንል ማሩኝ አላበጀሁም አላወቅኩም አዎ እዩብኝ ስንል ልቡናችን ሳይጸጸት ጸሎት ስንነቃ ንቅት ብለን እንነቃለን። ደስ እያልን እንደግማታለን። ያቸው ቁጣችን ቁጣ ነው። ደስ ብሎ እናስቀድሳለን። ካልሆነ ህሊናችን በልቡና ጸጸት እየተገረፈ ምን ብለህ ነው ምን ያደገድገከ እንደወልደ ንጉሥ አንተ የሰላም ልጆች ሆነን ምንድነው ሁልጊዜ በሐዘን የምንሰቃየው? ለምን ነው የምንገረፈው? ለምንድን ነው ሁልጊዜ ስንጸጸት የምናገረው? እኔ እውነቴን እኮ ነው የእግዚአብሔር ቤተሰቦች፣ እኔ ለመንግስተ ሰማያት ብቻ አይደለም አሁን የማስተምረው፣ በምድር እያለን ራሱ ሐዘን የሌለው ህይወት እንድንኖር ፈልጋለሁ። ለምን ሰላም አይኖረንም እንዴ? ምን ሆነን የምንሰቃየው? እኛ እኮ ውሉደ ሰላም እኮ ነን። ክርስቶስ እኮ ሰላም ነው። የእሱ ልጆች ለምንድን ነው ሰላም አተን የምናደር? ለምን ሰላም አተን እንውላለን? ደስ ብሎን መዋል ሲገባል ሳይጎለን እንዴ ደሙን ቀርቶ ሰጥቶን ስጋውን ቆርሶን ምን ብለን ነው? ልብስ እያለን ምን እንራቆት ለምንድን ነው? ምግብ እያለን ምን ከሳ ለምንድን ነው? ፈውስ ዓለም ኢየሱስ ክርስቶስ ተሰቅሎ ጤና የምናጣ ለምንድን ነው? አይምሯችን ሰላም ክርስቶስ አባታችን ሆኖ አይምሯችን ይበጠበል ለምንድን ነው? ሰላምን መፈለግ አለብን። ሰላምን የምናገኛት ደግሞ እኛው ልብ ውስጥ ነው። ይህን እናድርግ። የሚጸጽተንን ስራ አንስራ። እንግዲህ አባታችን የተናገሩ ንግግር ልክ ነው። የሚጸጽተን ነገርን አንስራ። በእያንዳንዱ ስራዎቻችን ላይ በመጥፎም በመልካም ላይ ነገር ብንሆን ፈጣሪያችንን ካሰብን ከእንደዚህ አይነት ነገሮች እንርቃለን። የአባታችንን ምክርን ሁላችንም እንግዲህ ይመለከተናል። እድሜና ጤና ይስጣቸው። በተጨማሪም ቤተሰቦች ሰመረ ባሪውም እንግዲህ በዚህ ጉዳይ ላይ የሰጠው አስተያየት አለ። ለራሱ ለአዶናይ የተናገረው አስተያየት አለ። እሱን እንመለከታለን። ረዘም ስለሚል እኔ እዚህ ጋር ሰናበታችኋለሁ። ቤተሰቦች ቪዲዮ ላይክ እንዳረጋችሁ እንዲሁም ደግሞ ሰብስክራይብ ያላረጋችሁም ሰብስክራይብ አድርጋችሁ ቻናሉን ተቀላቀላችሁ። በተጨማሪም ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ገብታችሁ በነጻነት አጋሩኝ። እኔ እዚህ ጋር ሰናበታችኋለሁ። ቪዲዮን እናንተ ተመልከቱ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። አሁን እኔ ያስታውሳለሁ የሆነ ጊዜ በጣም ቫይራል ወጥቼ ነበረ which is በረንዳ ልወጣ ነው ብዬ ብር ቸግሮኝ ምናምን አይደለም። የዛኔ በደንብ ኤክስፕሌን ላድርግላችሁ። የዛኔ ራሴን ማወቅ አቃተኝ። አይምሮዬ ሞቲቬሽን መልቀቅ አልቻልኩም። ክሪኤቲቪቲ ብሎክድ ሆኖ ነበረ። I don't know why። ጭንቀት አዶናይ ጠፋ። ገባ የማውቀው ኢጎዬ ማለት ነው gone። ለምን እግዚአብሔር ፈልጎት ይሆናል አላውቅም። ግን the first message I heard is ዲታች። እነዚህ ሁሉ ቢል እንዳለ ዲያስፖራ ማለት ነው በቢል ነው የተያዘው። እንደዚህ ጽድት ብለን ሰዓታችን አድርገን ምናምን ልብስን ታደርጋለህ፣ ነጭ ጫማ ታደርጋለህ። ገባ እዚህ ላይ ያሉ ሰዎች they think that they're happy. They're not happy። ፓስፖርታቸው 10 ዓመት ይዘው ምን ይዤ ልምጣ ብሎ የሚያስቡ ሰዎች አሉ። because the way እዚህ ሀበሻ ያሉ ቤተሰቦች ትሪት የሚያደርጓቸው is በቃ ተመችቶታል። በዶላር ወደ ብር ካልኩሌት ታደርጋለህ። በሰዓት he's making 600-700 ብር። በስመ አብ ወመንፈስ ቅዱስ። ገባ ግን በዶላር አግኝተው በዶላር ነው የሚከፍሉት። እዛ ሀገሩ ላይ ዳ ናቸው በጣም። ሰው ምንድነው መሰለህ የዛኔ እኔ ራሴን ረሳሁት። ሁሉም ነገር ስራ መስራት አልፈለግኩኝ። I wasn't happy then። ደስተኛ ለመሆን እያወቅኩትም እያለ ደስተኛ ለመሆን I started spending money። ብር ማውጣት፣ luxury ሬስቶራንቶች መሄድ ምናምን literally spend everything. I couldn't find no happiness። መጨረሻ ላይ ምን አለኝ እግዚአብሔር፣ ልቀቅ እስኪ በረንዳ ወጣ። ለምንድን ነው ሰው የምታስፈራ? በረንዳ ከወጣክ ገባ። በረንዳ መውጣት ማለት ምንድን ነው? ክብሬን አጣለዋ። እንዴት ብዬ እወጣለሁ? እግዚአብሔር ክብሬን ባጣስ ችግር የለውም ውጣ፣ ክብር እጣ። እስኪ ለምንድን ነው በጣም ክብር የፈለከው ከሰው? እሷ ቀን ራሴን ማክበር በስነስርዓት የጀመርኩበት ቀን ነው። በረንዳ ለራሱ ለቀንም አላደርኩኝም ለራሱ እኮ ግን it was like እግዚአብሔር ሆን ብሎ አስገባኝ ወደዛ እንጂ አሁን ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ? ገባ ቤተሰቦች ሀብታሞች ናቸው። they can send me any money I want። እነሱን ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባቸው አይሻለኝም? ገባ አብዛኞቻችሁ ዲያስፖራ ሆናችሁ አሁን ስታክ ሆናችሁ እዛ ፖዚሽን ላይ ማለት ነው። ስታፕ ክብር መጠበቅ አቆሙ። ራሳችሁ አክብሩ። አገር ቤት መመለስ ከፈለክ ምንም ነገር ሳትይዝ ተመለስና ችግር የለውም። ኧረ መከረ እኔ በነገራችን ላይ ወደኋላ ተመልሼ ማነው ምንድን ነው አይደለም። ኢትስ ናት ሪሊ ፐርሰናል ጉዳይ አይደለም። ፐርሰናል ጉዳይ ያልሆነበትን ምክንያት ሳስረዳ ደግሞ
አንድ ቤት ውስጥ ሰዎች ሰብስበ እግርን ቢስሙ እንደ ጠንቋይ በርሶ መጀን ብለው ቢገቡ ራሱ ጣልቃ አልገባም። ፐብሊክሊ ወጥተህ ግን መቼም ማአት ማህበረሰብ ባለበት ህፃናት፣ ልጆች፣ ታዳጊዎች ምናምን ባሉበት ሀገር እንዳንተ አይነት ግለሰብ ወጥቶ እንደዚህ ሲቀርብ በጣም ያንገሸግሸኛል። በነገራችን ላይ ሰዎች ለሆነ ነገር ክሬዲት ሊሰጣቸው እንደሚገባ አምናለሁ። ለባዶነት ግን ክሬዲት ሲሰጥ አይቻልም። ስንት ሰዎች ናችሁ መለመላውን በቀራቁት የሆነ አእምሮ ያለው ሰው ተጋብዞ ሚዲያ ላይ ሲቀርብ አይታችሁ የምታውቁት? ስንት ሰዎች ናችሁ ማህበረሰብን ሲያላግጥ የነበረ ሰው አይታችሁ የምታውቁት? ስንት ሰዎች ናችሁ በአደባባይ ውሸታምና አጭበርባሪ የሆነ ሰው ሞቲቬሽናል ተናጋሪ የሆነ እንደው ሲጋበዝ አይታችሁ የምታውቁት? እዚህ ሀገር አለ። በጣም ነው የማዝነው። እዚህ ሀገር አለ። ሁሉም ሰው የዩቲዩብ የምናምን ባለቤት በሙሉ ማንም እብድ በመጣ ቁጥር ገንዘብ ለመሸቀልና ቪው ለማግኘት ብለው እንግዲህ አድርገው ይጋብዙታል። ልብሱን ለብሶ ይሄዳል፣ ይቦተረፋል። ቀኑ ሙሉ ምንም የማያውቁ ልጆች ላይ ማይንዳቸው ውስጥ ያስገባል። አንተ ትናንትና አለቀስኩ ምናምን ቸገረኝ $10 ነው ያለኝ አካውንቴ ውስጥ ብለህ ለምነህ በነገራችን ላይ አጭበርብረህ አሁን እንዳልከው መሰረት ኖርማሊ ቪዲዮ ቫይራል እንዲሆንልህ ነው። ልንገርህ ቸግሮ አይደለም። ቤተሰብህ ሀብታም ነው፣ ቤተሰብህ ነው። በነገራችን ላይ ቤተሰቦችን ባታሰድብ ጥሩ። የተከበሩ ቤተሰቦች ነው ያሉ። ስለዚህ እነሱን እንተዋቸዋል። ቤተሰብ ሀብታም ነው፣ አንተ ግን ሀብታም አይደለም። አንተ ቦዘኔ ነህ፣ አንተ ሰነፍ ነህ። የመጨረሻ ስራ ሰርተህ አታውቅም በህይወትህ። ቲክቶክ እየለፈለፍክ የሆነች ገንዘብ ከመሰብሰብ ውጭ ምንም የምታውቀው ነገር የለም። የምትለፈልፈው በሌሎች አእምሮ ላይ አድቫንቴጅ የመውሰድ ጉዳይ ነው። ዛሬ ግን ያጭበረበርካቸውን ሰዎች ጭራሽ መልሰህ እነሱ ድሆች ናቸው፣ ምንም የላቸውም፣ ዲያስፖራ እንደዚህ ነው፣ ልብስ ለብሰን ስታዩን አንተ ነህ ለልብስ ዓላማ ብለህ ሄድክ። ሰው ስለ ዓላማህም አልመጣም። ፐርሰናል ነገር ውስጥ አልገባም። በምን እንደሄድክ እዚህ ሀገር ምን ስታገኝ እንደመጣ ስትፈነጥዝ ነበር። የሆነ ዶክመንት ይዘህ ወረቀት፣ እሱን ለማግኘት ነበር። ወረቀቱን ታገኘ። ከዛ በኋላ መጣውን ሴፍ ሆንክ ወረቀቱን ስለያዝክ። እንደዚህ አይነት ባዶነት እና ኮንፊደንስ የተምታታበት ማህበረሰብ ደረጃ ላይ ደርሰናል። ባዶ ሰዎች እንዴት ተብለው ክሬዲት ይደረጋሉ? በጣም እኮ ኮንፊደንስ አለው ሲናገር፣ ደስ ይላል። ግልጽ ነው የሚናገረው። በግልጽነትና በቀፎነት ማለት በጣም ከፍተኛ ልዩነት አለ።